ዱካሜ የለም። ቀጥል ኬቢ ተረጋጋና አውራ። ማስረጃ ልሰጥህ ነው የሰው ስለሆነ ተረጋጋ። ፖለቲካችሁን አቁሙ። ዝም ብለህ እናውራ። ልንገርህ ለምን ያልኩትን ልመልስልህና ልውጣልህ። እሺ አትረጋጋ። በቃ እሺ አትረጋጋ። ተው አትረጋጋ። አራቱም በእናትህ ደስ አይልብህም። ተረጋጋ። ኬቢ እየተናደድክ ነው። ኬቢ ሲወራ ያለ እኮ ነው። ቲክቶክ ሚዲያ ላይ ሁሌም እንገባለን። እየተናደድክ ነው። እናያችኋለን፣ ግን የእናንተን ገጽታ ተነባላችሁ። ለምን ትናደዳለህ? ምንም ሳይነገር አልተናደርኩም። ምንድን ነው ያወራ ነው? ኖ ቃላትህን ሳይሆን ስታይልህን አስተካክል። ያስጠላል። ስታይሌ ምንድን ነው? ነው ለምንድን ነው የመጣው? ላስተምር ነው። በቃ ተረጋጋና በቃ ይሄ ነው ስልህ ስማኝ፣ ልንገርህ አምላክ ነው አልኩህ አይደል? አዎ እንዴት አልክ ብለህ ጠይቀኝ። ታዲያ አንተ ጥቅስ ልትሰጥ እሱን እኮ አይደለም። አንተ ምንድን ነው ያልከው? እንደ ሰው እንጂ ሰው አይደለም አልክ። እሷ አሳየኝ ስለነበረ አምላክ ነው ሰው ሆነ አልኩህ። በቃ ከዛ በኋላ ለምን ተኛ፣ ለምን በላ፣ ለምን ደከመው፣ ቆረጠው፣ ማን ነው የጠየቀህ? እንደዛ ብሎ የጠየቀህ እኮ የለም። ያባብልሃል ነው እንደዛ ብሎ የጠየቀህ እኮ የለም። ማን ነው እንደዛ ብሎ የተናገረው? ለምን ስሜታዊ ትሆናለህ? አንተ እኮ በንዴት በኃይል እኮ አምላክ አታደርገውም እኮ። በኃይል እኮ አይደለም። እኔ አላረገውም። ክፍል ቃል ልስጥህና በዛ ያው ልንገርህ ላውራህ ነው ያልኩህ። ምንድን ነው ያልኩት? እሺ ዱከም ጋር አውራ። ተረጋግተህ ዱከም ጋር አውራ። ፖለቲካችሁን አቁሙ። ይደብራል፣ ያስጠላባችኋል። ሪሊ ያስጠላባችኋል። ፓራዎቹን አውሩ እንደዛ። እሺ ቀጥ እሺ አልልህም። እሺ ስማኝማ፣ አምላክ ነው ሰው የሆነው? አዎ አልኩህ። ለምን አልክ ብለህ እኔን ጠይቀኝ። ከዛ በኋላ አንተ አትመልስ። አንተም አትጠይቀኝ። እንትን አትበለኝ። እኔ ልንገርህ ያልኩበትን ምክንያት ልንገርህ። ሰምቻለሁ። አስወራኝማ። አምላክ ሰው ከሆነ አምላክ ስንት ነው? አንድ ነው? ሁለት ነው ወይ ሶስት ነው? ስንት ነው አምላክ? በአካል ሶስት ነው። ስለዚህ አሁን ጥያቄ ይኸውልህ ስለ ሶስትነት፣ ስለ አምላክ፣ ስለ አራትነት አሁን እሱን እናቆምና አሁን የተነሳንበት ፖይንት ይዘህ አውራኝ። አንዴ በእናትህ ቆይ፣ በፖይንት ነው ማወራ። አዎ ፖይንት የነገርኩህ ስለ ኢየሱስ ነው እያወራ ያለሁት። እሱን እንጨርስና ከዛ ሌላውን ከፈለክ አወራለሁ፣ ካልፈለክ አላወራም። ጓደኛ ሰምቻለሁ። ለመስማት ሞክር፣ ግድ የለም ተረጋጋ። ምን ለዚህ ነው? አየህ እንዴት አድርጌ ላውራ? እሺ አምላክ የሆነ ሰው አለ፣ አምላክ የሆነ ሰው አለ፣ አምላክ ያልሆነ አለ። ስለ ሌላው አታውራኝ። አሁን ስለ ኢየሱስ እያወራን ነው። እሱን እንጨርሳለን። ወንድም አለም ተው ቹዛ ጮቴ አምላክ የሆነ ሰው አለ፣ አምላክ ያልሆነ ያለው። ታዲያ ያልኩት ታዲያ ምን ነው? ስለሱ እኮ ያወራው ሌላ አላወራውም እኮ። ምን አወራው? ያ ኢየሱስ አምላክ ነው። የጀመርኩት ስለ ኢየሱስ ነው። የሆነ እንደ ዳማ ጌም አትጫወት ልልህ ፈልጌ ነው። እዛ አትርገጥ። አርፈህ ተቀምጠህ እዚህ ጋር አውራ። ምንድነው በጠዋቱ ምንድነው የበላው? ኧረ ብበላማ ኖሮ ደግሞ ያው በጣም ጥሩ ነበር። ያ አላህ ብሏል። ግን ለማንኛውም ወንድም አለ ኢየሱስ ጌታ ነው፣ አምላክ ነው። ከዛ ማስረጃ ልስጥህ። እረኛ ነው መቻልኩ። ኢየሱስ ጌታ ነው፣ ጌታ ነው። ጌታ ማለት ንጉስ ማለት ነው። ከዛው ባሪያ ሆነ እኮ። የሚገርም ነገር ነብይ ሆነ የሚለው ገርሞ ከሆነ ባሪያም ሆነ። እሺ ቆይ አንዴ እዛ ልጠይቅ። እሺ ባሪያ የሆነ አምላክና ባሪያ ያልሆነ አምላክ አለ አንተ የምታመልከው? አሁን ስለ ኢየሱስ ቶፒክ እንጨርስና ብራዘራችን ፋራት አድርገን ስታወራ አወራርሽ አይመችም፣ ደስ አይልም። ዱከም ጠየቅኩ። የጀመርከውን ስታይል ቀጥታ ስለ ኢየሱስ እያወራ ያለው እሱን ጨርሰህ በቃ። ጥያቄ እኮ ግልጽ ነው። በነገራችን ላይ ሰው ሆኖ የመጣው አብ ነው ወይ እያልከው ነው? እሱን አልመልስልህም። አሁን ምን የጀመርነውን እንጨርስ ነው ያልኩት። አለቀ። ኢየሱስ ጌታ ነው አምላክ ነው አልኩ አይደለ? እንዴት አልክ በለኝ። ልጨርስልህና ልውጣልህ። ወንድሜ አምላክ ነው። ስብከትማ ጠግበናል እኮ። ስብከት አይደለም ልሰብክ አይደለም። የማትፈልገው መራራ ህይወትን መራራ እውነትን ልነግርህ ነው። አለቀ። እሺ ቆይ መራራ ይሁንና አምላክ ሰው የሆነ አምላክ አለ፣ ሰው ያልሆነ አለ ወይ? ወይ የተገረዘ አምላክና ያልተገረዘ አምላክ አለ ወይ? እንደሱ ቹዝ እያረኩህ አይደለም። ስለ ኢየሱስ ጌትነት ስለ አምላክነቱ ላወራህ ነው አሁን የመጣሁት። ማን ነው ጌታ ያደረገው? ማን ነው ጌታ ያደረገው? በቃ ጌታ ነው አድርገው። ማን ነው ጌታ ያደረገው? በምትፈልገው መንገድ ልሂድልህ። እሺ ጌታ ነው አምላክ ነው። ጌታ ራሱ ጌታ ነው። በቃ ፈልጎ። እሺ መጽሐፍ ቅዱስን ታምናለህ?
እና ታዲያ በምናምኜ ነው የማወራው? በቁርአን አይደለም። እሺ ሐዋርያት ሥራ 2:36 ላይ እግዚአብሔር ጌታም ክርስቶስ እግዚአብሔር ቃል አትጥቀስልኝ፣ ልንገርህ፣ እኔ ያልኩበት መንገድ ልንገርህ። ኧረ እንዳንተ አይነት ተቆሮ ደግሞ አይቻልም። እናቴ ልጅ ኧረ ራስን ቻል፣ የራስህ ጉዳይ። አየህ፣ ለዚህ ነው ለእንዲህ አይነት ንግግርህ ከአንተ ጋር ጌትነቱ ኬቢ ግድ የለህም። ምንድነው አንተ ዱከ ኬቢ አንተ እያደረክ ያለው ምንድነው? ልንገርሽ ፖለቲካ አትስሩ እያልክ እያወራህ ነው እኮ። ከዚህ በላይ ምን ታወራለህ? ቦልካ አስወጣኝ እኮ ምንድነው አሁን አንተ ፖለቲካ አትስሩ እያልክ አንተ ነው ፖለቲካ እየሰራ ያለው። ለማሸነፍ ታወራለህ እንዴ? ዋንጫ ያለው ይመስላል እኮ። ነገረህ እኮ የሐዋርያት ሥራ 2:36 ላይ አለ። አልፈልግም እዛ ላይ ደም እኔ ልንገርህ፣ እኔ ነኝ ይዤ ሐሳቡን ልንገርህ። አለቀ። ሐሳቡማ የኛ ነው እኮ የኛ እኮ ነው። እኛ እኮ ነው የጀመርነው ስለ ኢየሱስ ክርስቶስ። ሶሪ፣ እኔ ጣልቃ ገብቼባችሁ ከሆነ በጣም ይቅርታ እኮ። እያስረዳህ እኮ ነው። ጌታ አይደለም ብለን ስንል እኮ ጌታ ነው እያልክ ነው። ማስረዳት አትችልም። ኢየሱስ ጌታ አይደለም። ኢየሱስ እኔ ጌታ ነኝ አላለም። ጌታም አይደለም። ጌታ ከሆነም ተደርጎ ነው። ስለዚህ እኔም ጌታ ሊያደርገኝ ይችላል አምላክ። እውቀት ያለው ሰው ካለ ይግባ። እንደዚህ እንጣጥጣት እንጥሩንጥር እያልክ አይደለም መግባት ያለበት። የኢየሱስ ክርስቶስ አምላክነትም ጌትነቱም በእውቅና ከሆነ በቃ እንፈርም። ፊርማ እያሰባሰባችሁ ነው የኢየሱስ ክርስቶስ አምላክነት እንዲጸድቅ። መጀመሪያ ጌታ እንዲሆንም ምንድነው የኒቅያ ጉባኤ ላይ ነው ኢየሱስ ክርስቶስ አምላክ ነው ጌታ ነው ብለው ያጸደቁት እኮ። አሁን ደግሞ በዚህ ዘመን ኢየሱስ ጌታ ነው እያልክ ፊርማ እያሰባሰብክ ነው። አልፈርምም፣ ትውልዱ አልፈርምም እያለ ነው። መጽሐፍ ቅዱስ እያለ ያለው ሌላ ነገር ነው። ስለዚህ መጽሐፍ ቅዱስ ነው የምከተለው ካለ ትውልድ የአንተ የተንሸዋረረ ሐሳብ የሚከተል ትውልድ አይመጣም፣ አይኖርም። ስለዚህ አምላክ አይደለም ትውልዱ። አንድ እስራኤላዊ ሰው አታስመልኩት። ትውልዱ ማሽቃበጥ የለበትም። መጽሐፍ ቅዱስ የኛ አይደለም። ራሱ ከፈለክ ኦሪት የኛ አይደለ፣ አዲስ ኪዳን የኛ አይደለም፣ ብሉይ ኪዳን የኛ አይደለም። በነገራችን ላይ መጽሐፍ ቅዱስን እንትን ብለህ ስታየው እነሱ ሲዳኙበት ሲመሩበት የነበረው ሕግ እኛ ጋር አምጥተህ ምንም አይሰራም። ስለዚህ ማሽቃበጥ የለብንም። ኢየሱስ እኛ መፈጠራችንም አለመፈጠራችንም አያቅም። ሊሚት ያለው እውቀት ነው ያለው። ኢየሱስ ሰው ነው፣ ምንም አያቅም። እኔ በምድር እንዳለው አያቅም። በቃ ስለዚህ ኢየሱስ ክርስቶስ ከኔ የሚለይበትን ነገር አምጣልኝ። አፈጣጠሩ ከኔ ሊለይ ይችላል። ከለሩ ከኔ ሊለይ ይችላል። ዜግነቱ ከኔ ሊለይ ይችላል። እስራኤላዊ ነው፣ እኔ አበሻ ነኝ፣ ኢትዮጵያዊ ነኝ። ከዚህ ውጭ ግን በምንድን ነው ከኔ የሚለየው? ሰው ነው። ነብይ ነው ካልክ ነብይ ነን የሚሉ ሰዎች አሉ። ፕሮቴስታንቶች መልሱ። እናንተ ጋር እኩል ነው ማለት ነው በነብይነቱ። ምንም ማድረግ አይችልም። እኔ ምንም ማድረግ አልችልም ከራሴ። አምላክ ያሳየኝ ግን ላደርግ እችላለሁ። እሱም አምላክ ያሳየው ሲያደርግ ከነበረ በግድ ነው አምልኩት የምትሉ፣ በግድ ነው መመለክ ያለበት ይሄ ሰው፣ በግድ ነው ለአንድ እስራኤላዊ ማፈንደድ ያለብን፣ በግድ አንድ ነጭ ማምለክ አለብን ማለት ነው። አላመልክም። ሲጀመር ምንም ማድረግ የማይችል አምላክ ነው ብዬ አልልም። ምን ማለት ነው? እንዴት ነው የምታሳርጉ? ኢየሱስ ማለት አንድ ራሱን የቻለ ከማህፀን የተወለደ ከማህፀን ክንዋኔ በኋላ የተወለደ አንድ ሰው ነው። በቃ አለቀ። ፈጣሪ ማለት ደግሞ ማህፀን ውስጥ የሚከናወነውን ሁሉ ጠንቅቆ የሚያውቅ ማህፀን የፈጠረ ድንግልናን የፈጠረ አምላክ ነው። አለቀ። በስጋ መጣ ምናምን ይለኝ ቲስ ምንድነው? በስጋ መጣ ማለት የሆነ ሰዓት ላይ ነብያቶችን እየላከ ቆየና መጨረሻ ላይ አልሳካ ሲለው ተስፋ ቆረጠ። ከዛ ራሱን ፈጠፈጠ። ራሱ ሲጨንቀው ወረደ። ራሱ ለምን ዱቄት አደረገው? ከዛ በፊት የነበረ ነብያቶችን ሲልክበት የነበረ ዓላማ ዱቄት አደረገው። ምክንያቱ ድህነት የሚባለው በእኔ በማመን ነው አለ። በመሰቀሉ ማለት ነው። ከዛ በፊት የነበረውስ ብለህ ብትል እኔ እንጃ፣ ጥያቄ ምልክት ውስጥ ነው። ለምንድን ነው ሲልካቸው የነበረው ነብያቶች የሚባሉት? ነብያቶችን ልኮ
አልሳካ ያለው ነገር ለመፈጸም ነው ራሱን የወረደው። እንደዚህ አይነት ተረትና ትርክት እያስነበብክ ትውልድ ልታጀዝብ አትችልም። ከዛ ደግሞ ቸርች ውስጥ እንትን ያዘልለዋል፣ ሳሪ ያስቅጠዋል፣ እንደፈለገ ያደርገዋል ትውልዱ። እዚህ ጋር ደግሞ ኦርቶዶክስ ነኝ የሚል ደግሞ ዋይም ትውልድ ተፈጠረ። ኢየሱስን ረስቶ የአንድ ለፈረንጅ ስዕል እያጎበደደ ጻድቅ የሚባሉ ታሪካቸውን የማይታወቅ የት እንደነበሩ የማይታወቁ ቅዱሳን እየተባሉ ለእነሱ ማፈንደድ አይታወቁም እኮ። አጥንትን እየቆጠረ ቤተክርስቲያን ውስጥ እንትን እያደረገ ለአጥንትን ይሰግዳል። ሰውየው ማን እንደሆነ አይታወቅም። የዝንጀሮ አጥንት ሊሆን ይችላል ሁላ የአባ ምናምን ነው እየተባለ ማለት ነው። እንደዚህ አይነት ትውልድ ከእንደዚህ አይነት ተረትና ትርክት ከእንደዚህ አይነት ጨለማ ውስጥ ነፃ ይወጣል ትውልድ። ይጠይቃል። እናንተ ወደዳችሁም ጠላችሁም ትጠየቃለህ። የለም ዝም ብለህ በተአምር ዝም ብለህ በቃላት ሽምደዳ ዝም ብለህ በስካር ዝም ብለህ በዱቄት የምትሸውደው ትውልድ አይኖርም። ይጠይቃል። ሁሉም ይጠይቃል። ይሄ የዘላለም ህይወት ነው፣ የድህነት ጉዳይ ነው። እናንተ የምትቀልሉበት ትውልድ የለም። ደደብ የበላይ የሚሆንበት ዘመን አይደለም። እናንተ ደደቦች ናችሁ። የነጮች ፍልስፍና በሃይማኖት ስም የምታራምዱ ደደቦች ናችሁ። ስለዚህ የለም ፈጣሪ ጋር መገናኘት አለበት። የፈጠረው አምላክ ጋር መገናኘት አለበት። በድንግልና ተፈጠረ እያልክ ድንግልና ለፈጣሪ ትልቅ ነገር አድርጋ ድንግልና ከድንግልና መወለድ ትልቅ ነገር አድርጋችሁ በቃ ከድንግልና ለምን እንዴት ተወለደ ያለው ወንድ ፈጣሪ ባይሆን የምርህን ነው። ከአዳም ጎን ሔዋንን የፈጠረ አምላክ አዳምን ከጭቃ የፈጠረ አምላክ ያልነበረ ሰውን የፈጠረ አምላክ ያልነበረ ምድርን የዘረጋ አምላክ ያልነበረ ፀሐይና ከዋክብት ሰማይን የፈጠረ አምላክ ድንግልና ለሱ ብርቅ ነው። ድንግልና ለሱ ድንቅ ነው። ድንግልና ለሱ ትልቅ ነገር ነው። እርኩሶች ናችሁ እናንተ የረከሳችሁ የገማችሁ የጠነባችሁ የሰይጣን ካድሬዎች ናችሁ እናንተ። ሰይጣን ናችሁ እናንተ። በጣም የረከሳችሁ ናችሁ እናንተ። ስለዚህ እኛ እናንተ ጋር አንጠፋም። እኛ እናንተ ጋር አንሸወድም። እኛ እናንተ ጋር አንቃጠልም። እኛ እናንተ ጋር አንወድቅም። ሰው ነው አለቀ። ሰው ነኝ ሲል ነበር። መጽሐፍ ቅዱስን መነበብ አለበት። መጽሐፍ ቅዱስን ትውልዱ መማር አለበት። እናንተ የምትሸውዱት ትውልድ አይኖርም ካሁን በኋላ። በቃ ይበቃኛል እያለ ነው ትውልዱ። አያስፈልግም እያለ ነው። ለነጭ አላጎበድድም እያለ ነው። ያፈነደ እንደው አይበቃም እንዴ? 2000 ምናምን ዓመት ምን ማለት ነው? በመሃል የሚነቃ ትውልድ እያጠፋችሁ እየገነደሳችሁ እናንተ ያጠፋችሁት ይበቃል። ስንት የተገደለ ሰው እኮ አለ እኮ እናውራ ከተባለ እኮ ለቅዱሳን አባቶች ለእንትን አባቶች አላጎበድድም ስላሉ የተገደሉ አባቶች እኮ አሉ እኮ። ስለዚህ መሻወድ ሜሮን አቤት አለ ሰደብከን እኮ በስማ ምን ብዬ ነው የተሳደብኩት? እኔ ይገርመኛል እኮ ሐሳብ ስናገር ስድብ ነው። ምን ብዬ ተሳደብኩ? ምናምን ትላለህ። ግን እኔ ምንድነው የወላ ክርስቲያን ህይወቱ በክርስቶስ ኢየሱስ ተቀይሮ እኮ እየኖረ ነው። ነጭ አይል፣ ጥቁር አይል፣ ኬንያዊ አይል፣ ናይጄሪያዊ አይባል ላይክ የፈለከው ዓለም ላይ ብትደርስ almost everybody የኢየሱስ ክርስቶስን ህይወት የማያውቅ ሞቱንና መሰቀሉን አትሊስት የማያውቅ ባያምን ራሱ የማያውቅ እኮ የለም። ሰው ከነበረ እንዴት ይሁን ለዓለም ኢንፍሉዌንስ ማድረግ ቻለ? ስለ እንዴት እኛ ሳመንበት ብዙ ሰዎች ነጭ፣ ጥቁር ሁሉም ዘር እንዴት በክርስቶስ ላይ እምነት ኖረው ምንም ነገር ካልሆነ ማለት ነው። ዓለም ላይ የበለጠ እውቅና ያለው ማን ነው? ኢየሱስ ክርስቶስ ነው? ሙሴ ነው? ነብዩ መሐመድ ነው? ማን ነው? ክርስቲያንን ተከታዮች እስከ 2 ቢሊዮን በላይ ናቸው። ክርስትና ማለት ክርስቶስን ተከታይ ማለት ነው። ክርስቶስን ተከታዮች ነብዩ መሐመድ ያውቃሉ? ነብዩ መሐመድ የሚባል ስም ያውቃሉ?
እኛ እናውቃለን። ሞስትሊ ያውቃሉ። ከመጣን ሰው ሙስሊም የሚባል ሳይሆን ማንም ክርስቶስን ተከታይ ሰው ነብዩ መሐመድን ያውቃል። ገባሽ? ትምህርቱን አናውቀውም። አንደኛ ነገር ትምህርትን ያላወቅሽው እኮ። ስለዚህ በዚህ ልክ ሰውን የሚያውቀው በዚህ ልክ ትውልድን የተከተለው ሲባል መከተሉ ድንቅ አይደለም። ገባሽ? በዛ ልክ ደግሞ ተከታይ ያላቸው ሰዎች አሉ። የሚገርምሽ ነገር እንደውም የተከታይ ብዛት ያለው ሙሴ ነው። ሙሴ ሙስሊም ያምንበታል፣ አይሁድ ያምንበታል፣ ክርስቲያን ያምንበታል። የተከታይ ብዛት ያለውማ ሙሴ ነው። ትልቁ ተጽዕኖ ፈጣሪ ሙሴ ነው። እኔ እንዴት አድርጋችሁ ነው በዚህ ልክ እንትን የምታደርጉት? እኔ በጣም ነው የሚገርመው። የሙሴን ታሪክ ልታቅ ትችላለህ፣ ግን ሙሴን ያመለከ ሙሴን የእግዚአብሔር ልጅ ነው ያለ በሱ ስርየት የኃጢአትን አገኘው የሚል ክርስቲያን ግን የለም። ታሪኩን ልናቅ እንችላለን። የኖህንም ማለትሽ ምንድነው ድንቅ ነገሩ? አይ ሙሴን ብለሽ ማለትሽ በኢየሱስ ክርስቶስ ያገኘሽው ምንም ነገር የለም። ምንም ነገር የለም። ሂደሽ አላየሽም። በኢየሱስ ክርስቶስ ጸድቅ ያለው በኢየሱስ ክርስቶስ ህይወት የተስተካከለ የትኛው ህይወት ነው በኢየሱስ ክርስቶስ የተስተካከለው? የታየሽው ምድራዊ ህይወት ከሆነ ምድራዊ ህይወት የሚባል ነገር የለም፣ አይስተካከልም። የዘላለም ህይወት ከሆነ ደግሞ አላየሽም። ስለዚህ ህይወቱ ተስተካከለ የሚባል ነገር የለም በኢየሱስ ክርስቶስ። በመከተል ከሆነ ግን አንቺም ትከተይዋለሽ። ሙሴን ክደሽ አይደለም ኢየሱስ ክርስቶስን የምትከተዩ። ገባሽ? ምንድነው ኢየሱስ አምላክ ነው የተባለበት ምክንያት እኔ ሊገባኝ ያልቻለ ምንድነው? ይሄ ሰው አምላክ ነው የተባለበት ምክንያት ምን ስላደረገ ነው? ምንድነው ያደረገው? እኔ ግን ሜሮን በእውነት እንደው እኔ በጣም የሚከብድ አይከብዳችሁም? አይደብራችሁም? የሆነ ልጅ ጨንቆት እንደው እናንተ ሰዎች ፈጣሪ የሆነ ነገር ከሰማይ አውርዶ እንዳያቃጥለን አለ። እውነቱ ነው። ሰማይና ምድርን የፈጠረ አምላክ በጠባብ ደረት በአጭር ቁመት ውስጥ ገብቶ ተወለደ እያል የሚጠባ ሕፃንን አድርገን የተራበ የሚበላ አድርገን የሚደክም የሚተኛ የሚያንቀላፋ ደካማ አድርገን የማይገባውን ክብሩ የማያስተናግደውን የወረደ የሰው ልጅ ባህሪ ሰጥተን ፈጣሪ ነው ማለት ግን በጣም እኮ ከባድ እኮ ነው። እናንተ ሰዎች ፈጣሪ ነው የድንግል ማርያምን ጡት የጠባው ብለን ስንልኩ ከዚህ በላይ እኮ በጣም ከባድ ነገር እኮ የለም። እንዴት አይከብዳችሁም ግን? እንዴት ትንሽ አትመለሱም? ወደ ራሳችሁ አትመለሱም? እያወራን ያለለው እኮ ስለ ፈጣሪ እኮ ነው። ማንም ተወዳዳሪ የሌለው ስለ አምላክ እኮ ነው እያወራን ያለነው። መነሻ ስለሌለው አምላክ፣ መጨረሻ ስለሌለው አምላክ የመጠየቅ እንጂ የመጠየቅ እንትን የት ነበረ እንዴት ነበረ ከማን ነበረ የማይባል አምላክ ስለሱ እኮ ነው እያወራን ያለነው። እንዴት አይከብዳችሁም? እንዴት አይደብራችሁም? ጡት እየጠባ ነበረ ስትሉ እንዴት አይደብራችሁም? ከሴት ልጅ ማህፀን የወጣው ፈጣሪ ነው ስትሉ ግን እንዴት አይከብዳችሁም? ግን እኔ በጣም ይገርመኛል። አይከብዳችሁም? ትንሽ አይከብዳችሁም? እንደዛ ስለተባለ እኮ ነው እኛም ትንንሽ እግዚአብሔሮች ነን ማለት የጀመሩት የሃይማኖት አባቶች እኮ እንደዛ ስለተባለ ነው። እኔም እግዚአብሔር ነኝ ካልኩ እንደዚህ ስለሚባል ነው። በጣም ከባድ ነው። በጣም ያሳፍራል። በጣም ነው የሚያሳፍረው። ስለዚህ ራሳችሁ ጋር መገናኘት አለባችሁ። በየትም በኩል የተጻፈን መጽሐፍ ማንበብ አለባችሁ። ታሪክን ማንበብ አለባችሁ። ሌላ እንትሆና ከሃይማኖት ወጣችሁ ታሪክን አንብቡ። እኔ ትልቅ ነገር ያግዛችኋል ብዬ ነው የምለው። የሚያግዛችሁ ነገር ምንድነው? ውስጣችሁ የታመቀውን ይሄ የተረትና የትርክትን እምነት ውስጣችሁ የተደፈነው አጉልንትን ምንም እንትን የሌለው ሐሳብ የሚያፈርሰው ታሪክን ማንበብ ነው። አንብቡ። ወደ ኋላ ተመልሳችሁ አንብቡ። ማንበብ ሙሉ ሰው ያደርጋል። አንብቡ። ብዙ ነገር አለ። ያላያችሁት ነገር በጣም ብዙ ነገር አለ። በእውነት ፈጣሪ መነሻ የለውም።